ዛሬ የሃይሚ ታላቅ እህት እንዴት ስጦታ ማን ነው እንደዚህ ወልዶ ያሳደገሽ ስጦታ እንዴት ትመልሻለሽ በማለት ሃይሚን እንግዲህ ተቆጥታታለች። ታንትና ከብሩኬ ጋር ያለባቸው ሰጥ አገባ አይታ ነበርና ከዛ ለምንድን ነው እንደዚህ የምታደርጊው? ተጣላችሁ መስማማት የለም ወይ? እንደዚህ አይነት ንግግር የምትነጋገሩ ለምንድን ነው በማለት ሃይሚንም ብሩኬንም እንግዲህ አግኝቼ ሁለቱንም ማናገር ችል ያለው ብላ አውርታለች ማለት ነው። እንግዲህ ሆነን ለመናገር እውነቷን ነው። ስጦታ ማንም ቢሆን ማንም ስጦታ ብሎ ተሰጣ አንድ ሰው ያን ስጦታ በክብር ማስቀመጥ ነው እንጂ ከሰውየው ጋር ቢጣሉ ራሱ የሆነ ነገር ማለት ለማስታወስ ታልፈለገችው ያን ነገር ሸጣ ሌላ ነገር መግዛት ነበረባት እንጂ ለሱ እንደዚህ አይነት ነገር መስጠት አልነበረባትም ሆነን ለመናገር ማለት እና እኔ ደግሞ ማለት ነው ማለት ተበተሰቦቿም ከሙንም ተውትና ማለት ነው እኔ ታስበው በነገራችን ላይ ሃይሚ ብሩኬን በጣም እንደምትወደው ነው በጣም እንደምታፈቅረው ከልክ በላይ ግን ምን መሰላችሁ እልክ ይዟታል። በጣም ኃይለኛ እልክ በቃ ሌላ ጋር ለምን ከደ ለምን እኔን የሆነ በቃ አለለ እሷን ጎንበስ ቀና ብሎ ይቅርታ ጠይቋት እንድትታረቀው ነው ፈልገው። ያን ደግሞ ብሩኬ መጀመሪያ ስላደረገ አሁን ላይ ደግሞ አላደርግም ብሏል። ምክንያቱም አሁን ላይ ምንም ነገር የሚያደርገው ነገር የለም ስላላት ያ ነገር በጣም እያናደዳን ነው። እንደገና ደግሞ ቤተሰብ አይታችሁ ከሆነ ደግሞ ወርቁን አርገው መጥታ ነበረ። ከዛ ምን አለች? እሰጠዋለሁ ተፈለገ ደግሞ ያምራል ደግሞ ምናምን እያለች አይታችሁ ከሆነ በደንብ ቪዲዮን ታያችሁ ማለት ነው። እና እንደዛ እያለች ነበረ እና ስለዚህ መስጠት ራሱ አልፈለገችም ነበረ። ግን ያው ምን መሰላችሁ ያለ መግባባት አለ የለ በቃ የሆነ ጭቅጭቃቸው ነገር እንዳለ ደግሞ እኮ ትታያዩ አንድ ጋር ተገናኝተው ምናምን እንደዚህ ይዟት ምናምን ራሱ በቃ የሱን አይን በማየት ላይ ናት። እሱም እንደዛው በቃ እና እነኛ ሁለት ልጅ ይባካችሁ ሁላችሁም ማለት ለማስማማት እስቲ ሁላችሁም በቃ ያላችሁን አቅም ለማስማማት ሞክሩ። ማለት በመሳደብ በምናምን ታይሆን እውነት ለመናገር በጣም በቃ ብዙዎቻችሁም እየጣራችሁ ነው፣ ግን የበለጠ ደግሞ ለማስማማት ሞክሩ። እስቲ ማለት አብዛኞቻችሁ ግሩፕ እየከፈታችሁ ምናምን በቱክቱክ የሌለ ነገር እያወራችሁ በቃ ብዙ ነገር የሰው ጭንቅላት የምነኩ ልጆች አለ። እንደዛ ታይሆን ማድረግ ያለባችሁ ለማንኛውም ሰው ሰላም እንፈልጋለን። ማንኛችንም ቢሆን ማንኛውንም ሰው ሰላም እንዲሆን ነው እንጂ ሰላም ካልሆነ እኛ ማለት ሰላም እንዲሆን ነው። አንድ ሰው የራሱን ህይወት የራሱን ኑሮ አይደል የሚኖረው። እና እነኚህ ልጆች ደግሞ በጣም የምንወዳቸው ናቸው። እውነት በጣም በቃ ከምንም በላይ በቃ ብዙ ትምህርት የሚሰጡ ብዙ ማለት ለፍቅረኞች ብዙ አራያ የሚሆኑ ልጆች ናቸው። እና በእንደዚህ አይነት ነገር እውነት በቃ ሲለያዩ በጣም ያስጠላልና ይደብራል። እና ደግሞ በቃ ሁለቱም እየተፈላለጉ በቃ አንድኛቸው ምን መሰላችሁ ያለ መሸነፍ ነው። ያለ ማሸነፍ እኔ ወላሂ እኔ እንደገባኝ ከሆነ ማለት እንደገና ደግሞ እህቷ ደግሞ ይሄንን ነገር ስጦታ ብሎ የሰጠሽን ዕቃ አንጥተሽ መወርወር ማን ነገረሽ? ማን ነው እንደዚህ አይነት ነገር ያስተማረሽ? አቻት እውነቷን ነው። ምክንያቱም ማንኛውም ሰው ስጦታ ተሰጠ ያ ስጦታው ነው እንጂ የትም ታድርገው የትም እሱ ጋር አንጥታ እንደዛ መስጠት መወርወር ምናምን ነገር የለባትም ነበረ እና ማለት ተትናንት ወደ አይታችኋል ወሩሯን ላን ነበር ሄዱ ታንትና ግን የሷ አነጋገር ተሷ ደግሞ የሷ አነጋገር በቃ እያለ ይሆናል የልክ አነጋገር እየተነጋገሩ ስለነበረ እሱም አንስቶ ከደ ያንስጦታ እሷም እንደገና ተታወደ መጨረሻ ላይ ተታወደ አልሄድም ብላ ነበር እኮ አይታችሁ ከሆነ ማለት ነው። በዛ ሰዓት ግን ያንን ዕቃ ይዛ በመጣይ ሰዓት ሃይሚ ምን ፈልገሽ ነው እንደዚህ የምታደርጊው? ለምንድነው ስጦታሽ የምትፈልጊው? ይቅርታ ድጋሚ ብሎ ማለት እሱ ቢሸነፍ ምን ችግር አለው? በቃ ማለት የሆነ ፍቅራችን ይመለሳል ብዬ አስባለሁ እኔ በነገራችን ላይ ማለት ነው። እና እህቲቱ ደግሞ በቃ እኔ ስንቱ ልሁን እያለች ነው ያለችው። እዚህ ጋር እና አብርሻሉ እዚህ ጋር ደግሞ አንቺ ለምንድን ነው እንደዚህ አይነት ረብሻ የምታመጪው? እንደገና ደግሞ ብሩኬ ደግሞ በጣም መልካም ልጅ ነው፣ በጣም የምንወደው ልጅ ነው። ለምንድን ነው ይሄን ነገር ይቅርታውን ለምን አትቀበይም እያለቻ በፊትም ብላን ነበር። አሁንም ድጋሜ እንግዲህ እንደዛው ያንኑ ነው ያለቻ ማለት ነው። እና ስለዚህ እንደዚህ እየተባለች ለምን እንደሆነ ብቻ አላቅም ምን እንደነካትም ብቻ አላቅም። የሰው ወሬ ብዛቱ ደግሞ በቲክቶክ ላይ የተለያዩ የሚሰራጩ ነገሮች አሉ። እነኛን እየሰማች ነው አብዛኛውን። ሃይሚ ደግሞ በቃ በጣም አብዛኛው ነገር ያ ነው እንትን እያላት ያለው ማለት ነው።
ያ ነገር ነው በጣም እየረበሻት ያለው። እንደገና ደግሞ አይምሮዋም ላይ በቃ ይሄን አድርጎላታል፣ ይሄን ሰርቶላት፣ እንደዚህ ኮነች፣ እንደዚህ ኮነች የምትባለው ነገር ያ ነገር በጣም ይደብራል። እውነት ለእኛም ቢሆን ይደብራል። እንደገና እሱንም እንደገና ቤተሰብን እየዘቀዘቃችሁ እኔ ካሁን በፊትም ተናግሬያለሁ፣ አሁንም ደግሜ መናገር እፈልጋለሁ እና ስለዚህ ይሄን ነገር ባታደርጉ፣ አብዛኞቻችሁ የምታደርጉት ነገር ይሄ ነው። እውነት ለመናገር ማለት ነው እኔ ማንኞቹንም ሁለቱንም እገድፋቸዋለሁ። ሁለቱም እኔ እሷም ታጠፋች እሷን ብሩኬም ታጠፋ ብሩኬ ማን ነው ሀይሚም ታጠፋይ። እዛ መካከል ግን ትናንትና እኔ በጣም ያሳዘነኝ ነገር ቢኖር ፍፄ ነበረ። ፍፄ ደግሞ እዛ ጋር እንደዚህ አይነት ነገር አትነጋገሩ እባካችሁ እባካችሁ እያለ በጣም እየተናገረ ነበር። ለሚያልፍ ቀን እንደዚህ አይነት ንግግር እንደገና ደግሞ እሷ ደግሞ አንድ ባንድ እያወጣች ይሄ በዚህ ቀን ይገዛልኝ ይሄ በዚህ ቀን እያለች እያወጣኝ ነበር እየሰጠች የነበረው ማለት እሱ ደግሞ ዝም እያላን ነበረ። እውነት ለመናገር ወንድ ልጅ ደግሞ አንድ የተቆረጠ እውነት አይቁረጥ እንጂ በቃ ምንም ነገር ምንም አይመልሰውም። እርግጠኛ ነኝ እኔ በፊትም ተናግሬያለሁ ለእነሱም ነግራቸዋለሁኝ ማለት ነው። እና ስለዚህ ወንድ ልጅ ቁረጥ እንጂ ተቆረጠ መመለሻው በጣም ከባድ ነው፣ ዋጋ ያስከፍላል። እሷ ደግሞ ዋጋ ያስከፍላታል አሁንም። ምክንያቱም ብከድ የራሱ ሌላ ጋር ብከድ አይቀናትም፣ እውነት ለመናገር ማለት ነው። ገፍትረሽ ሄደሽ ሌላ እንደሱ አይነት ወንድ አገኛለሁ ብለሽ ከሆነ ወላሂ ተሳስተሻል ብዬ ማለት ነው። ተሳስተሻል፣ በጣም ተሳስተሻል። እውነት እኔ ነግርሻለሁ በጣም እና ስለዚህ አሁንም ቢሆን ራስሽ መልሰሽ ራስሽው ያለሽን ነገር ሰከን በማለት ሴት ልጅ መቼም ብልሃት አላት። ሴት ልጅ ዝም ብላ አይደለችም። ሴት ልጅ በጣም ብዙ ብዙ ነገሮችን እንትንላለን እናስባለን። ስለዚህ ወንድ ልጅ ደግሞ ምንም ችግር የለበትም ይመለሳል ማለት እንደዚህ በቅን ነገር ተንትንታችሁ የሚመለስ ነው የሚሆነው እና ስለዚህ ነገሮችን ታትጎትቺ ነገሮችን አሳይሻለሁ ታትባባሉ ሰላምን ብታወርዱ በጣም ደስ ይላል። ማንኛውም ሰው ደስ የሚለው ነው ብዬ ነው የማስበው። እና ሰላምን ለማውረድ ሞክሩ። ራሳችሁን ፈትሹት፣ ወደ ኋላ አስቡ። የኋላውን ሰርታችሁ የመጣችሁበትን ስለ ፍቅር ትታስተምሩ የነበረውን ስለ ተለያዩ ነገሮች ትታወሩ የነበረው ያ ነገር ውሸት ነበር እንዴ? እውነት አሁን ታስበውማ በቃ ለዩቱብ ነው እንደ ያን ነገር እየሰራችሁ የነበረው። በቃ እኔ ወላሂ እውነቴን ነው የምለው። የፈለጋችሁትን ማለት ትችላላችሁ እዚህ ጋር እና ያንን ነገር እያሳያችሁ የነበረው ለዩቱብ ነው ወይስ እውነተኛ ፍቅር ነበረ? ስለዚህ ይሄን ነገር አሁንም አዲሳችሁ መምጣት አለባችሁ፣ እውነት ለመናገር ማለት ነው። እና መጨረሻ ላይ ራሱ ብሩኬ የተሰማውን አይታችኋል። በጣም ነው እንጃ አልቅሷል ብዬ አስባለሁኝ። እሷም ተናዳለች፣ እሱም አልቅሶ ነው የተለያዩት ማለት ነው። እንደዛ ተነጋግረው እንደዛ ተጨቃጭቀው እንደዛ ተሞጋግተው ምናምን በቃ የተለያዩት አለያየታቸው ራሱ በጣም የሚያስጠላ ነው፣ የሚደብር ነው። አንቺ እንደዝና አንተ እንደዝና አይባልም፣ ሲጀመር ጭራሽ አይባልም። እንደዛ አብሮ ብዙ ነገር ያሳለፈ አይደለም። ይህን ያህል ዓመት አብራችሁ ተጉዛችሁ የመጣችሁና አንድ ቀን ሁለት ቀን ራሱ አደረሰው እንደዛ አይሆንም። እውነት በቃ ልጅነት በቃ ይዟችሁ ነው እናንተ ልጅነት በቃ ገና ምንም እንትን ያላችሁን ነገር ያልገባችሁ ነገር ልጅነት ነው ይሄ ነገር እንጂ መቼም ጠፍቷችሁ አይደለም። እና ስለዚህ ብዙዎቻችሁ ደግሞ በቃ እንዲለያዩ የምትፈልጓላችሁ ምናምን በቃ የሌለ ነገር የምታወሩ ልጆች አላችሁ። ያን ነገር ግን ባታደርጉ ጥሩ ነው ብዬ ነው የማስበው። ምክንያቱም ሁሉም የሚኖረው ኑሮውን ነው አይደል? የራሱን ነው አይደል? የግል ኑሮውን ነው። እኛ ጋር ምንም የሚያገናኘው ነገር የለም አይደል? ስለዚህ አንቺ ደግሞ ወጥተሽ እዚህ ጋር ምንም ያልሆነ ነገር መናገር የለብሽም ማለት ነው። ኦዲየንስንም ማስከፋት የለብሽም። በቃ የፈለግሽውን ነገር መናገር ተፈለግሽ ተካሜራ ጀርባ ተናግረሽ የፈለግሽውን ነገር አድርገሽ የፈለግሽው ያልተገለጠ ማለት የምገልጩ ነገር አለ። በእርግጥ ግን ያን ነገር በግልጥ መናገር አለብን። እኔ ታስባት በቃ የራሱ አድርጎ በቃ ቤት አስገብቶ እንዲዛን ነው የምትፈልገው ሀይሚ። እኔ ነግራችኋለሁ በቃ እርግጡን። ምክንያቱም እሷ እዛ ሌላ ጋር ሆነ እሱ እዛ ሆኖ መቀመጥ አትፈልግም። አንደኛ ነገር፣ ሁለተኛ ነገር ደግሞ ይቅርታ በደንብ እንድላት ትፈልጋለች። ይሄን ነገር ያልገባችሁ ካላችሁ እስኪ ኮሜንት ላይ ጣፉልኝ። እውነት እኔ ያ ነው በቃ እያለኝ ማለት እየተሰማኝ ያለው ያ ነገር ነው። እና ሁላችሁም እንግዲህ ዱአ አድርጉላቸው። እውነት ሰላም እንዲያመጡ ዱአ አድርጉላቸው። እውነት ሴጣንን በቃ ያርቅላቸው ብዬ ነው የማስበው። ሴጣናቸውን እንዳርቅላቸው በቃ ከላያቸው ላይ ፎቅ እንዳደርግላቸውና ሰላማቸው እንዲመለስ ፍቅራቸው እንዲመለስ። ምክንያቱም ማንኛውም ሰው ትጣላ ማንኛውም ሰው እንትንትል በጣም ይደብራል አይደል? እና ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ።